ቆይ ግን አንቺ ከቢኒ ጋር ስቀራረብ ለምንድን ነው እንደሚለብሰው? ወንድምሽ ነው አታገቢው አንቺ። ቢኒ አንተ ነኝ በጣም ጥሩ ሰው ነህ፣ ግን ደግሞ ቤተሰብ እናንተን ማቀራረብ አልፈልገውም። እኔም ደግሞ ስራ ይመጣት አልፈልግም። እባክህ ከዚህ በላይ አትቀርበኝ። እና በቤተሰብ የተነሳ እኔ ልትርቂኝ? አደባባይ ላይ ቢኒ ላይ እንደዛ እየተንጠለጠለች ስትለጣጥፍበት አይቼ ጭራሽ የሷ ባህሪም አይመስል እኔ አፍሬ ተደበቅኩ። ምን? እንዴት እንደዚህ ስታደርግ ዝም ብታያለሽ? የሁላችንም ስም እኮ ነው የሚጠፋው። እንደዚህ አይነት ስርዓት ማጣት አልቀበለም። ቆይ እሱም ይምጡ። ራሽን ትተሽ ምንድነው ከሱ ጋር የሚያሽከረክረሽ? ይቅርታ። ለምንድን ነው ይቅርታ የምትጠይቂው? አድርጌያለሁ ምንም አታመጣም ብለህ ከሆነ ስነ ስርዓትን ያዝ። ላንተ ላንስ። እኔ ብልግና መታገስ አልችልም። ልጅ እንኳን ቢኖርኝ ያንተን ያህል የምወደው አይመስለኝም። እሺ አሁን ወደ ጉዳይሽ ግቢ። ቢኒ ብልጥ መሆን አለብህ። እናትህ መኪና እንድገዛልህ ንገራት። ከጓደኞች ማነስ የለብህም። ማን ላይ ነው ብልጥ መሆኑ? እናቴ ላይ? ቆይ አንቺ ሲጀመር የኔ እግር መሄድ አለመሄድ ለምን አሳሰብሽ? እስኪ አትድረቅ። አንዳንዴ እንኳን የሰው ነገር ስማ እንጂ። ካላስቸገርኩሽ ከዚህ በኋላ አትምከሪ። አንድ ቀን እንኳን የሚጠቅም ምክር መክረሽኝ አታውቂም። ሁሉ ጊዜ ተንኮል ብቻ። ጭራሽ አትናገሩኝ ማለት ጀመርክ? አትናገሩኝ አላልኩም። እና ምን እያልክ ነው? እሺ ልስማክ። እውነቱ ምንድነው? እውነቱማ የትምህርቷን ማስረጃ ለማምጣት እነሱ ቤት ሄደን። ወይ ጉዴ! እድለኝ የተናገርኳት ያለ ጥፋቷ ነው። እሺ እኔ ልጅ አንተንም ግን ይቅርታ። ሮማን ያሳሳተች ባህሪዋን እያወቅ ተሸወርኩ። አረ በፍጹም እኔ አልተቀየምኩሽ። እድል በቢኒያም ምክንያት ብዙ ችግሮች ሊደርሱባት ከዳር ዳር እያሉ ነው። ምክንያቱም ቢኒያም ግልጽ ነው፣ እድልን ወዷታል። እድልም እንደዛው ከቢኒያም ጋር ስትሆን የሚሰማ ስሜት እጅግ የላቀና የሚያስደስት ነው። ታዲያ ይህንን ነገር አክስትየው በደንብ ተደርታ እድልና ቢኒያምን እግር በእግር መከታተል ጀምራለች። ታዲያ በዚህም ሰዓት ቢኒያምና እድል ታዲያ ሊሳሳሙ ሲሉ ይዛቸዋል። እድልም እጅግ በጣም ስትደነግጥ፣ ቢኒያምም እንደዛው አክስቱን ባይፈራትም እጅግ በጣም መጥፎ ሰው መሆኗን ቢያቅም ነገር ግን እሱም ደንግጧል። ታዲያ ውድ ቤተሰቦች የቢኒያም አክስት እድልን ምን የምታረጋት ይመስላችኋል? ይህንን ምክንያት ተጠቅማስ ከቤት ልታባረራት ትችላለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። የዛሬው ታሪካችን የሚጀምረው የእድል አሰሪ ቤተሰቦች የእድልን የትምህርት ውጤት ከተመለከቱ በኋላ ትምህርቷን እንድትማርና እንድትቀጥልበት እጅግ ይለምኗት። እድል ግን እነሱን ላለማስጨነቅ ይህንን ማድረግ እንደማትችል ተናግራ ተነስታ ወደ ስራ ክፍሏ ወደ ኩሽና ትገባለች። ታዲያ በዚህ ሰዓት ቢኒያም ይከተላትና የእድልን ትልቅነት ምን ያህል የጭንቅላት ዕውቀት እንዳላት ምን ያህል በሳል ሴት እንደሆነች በደንብ ስላወቀ እሷን ማሳመን ይጀምራል። እድልም ቢኒያምን መሟገት አልቻለችም ነበር። እሺ ብላ በሐሳቡ ትስማማለች። ታዲያ ለቢኒያም እናትም ማለትም እሷ ባታቅም ለወለደቻት እናቷ ትምህርቱን እንደምትቀጥል ታሳውቃትና እናቷም እጅግ በጣም ተደስታ ታቅፋታለች። ታዲያ ለዚህም ለትምህርቷ መመዝገቢያ የሚሆኑ ዶክመንቶችን ከቤት እንድታመጣ ተነግሯት ተስማምተው ይለያያሉ። ታዲያ ይህንን የሰሙት አክስትና በማደጉ ያደገችው ሜላት ልጅ ተብላ የምትጠራው እጅግ በእድል ሲቀኑና እድልን ከዛ ቤት ለማባረር ትልቅ ቀመር ሲቀምሩ ተመልክተናል። ታዲያ በዚህ ሰዓት እድል ዶክመንቷን ለማምጣት ወደ ቤተሰቧ ትሄዳለች። ታዲያ አብሯት ቢኒያምም ተከትሎ ሄዶ ነበር። በዚህ ሰዓት መንገድ ላይ አክስትየው ታገኛቸዋለች። ወዴት እየሄዱ እንደሆነ ሲጠይቃቸውም እነሱም ምንም ሳይናገሩ ጥለዋት ትተዋት ይሄዳሉ። ታዲያ እሷ ወደ ቤት ከገባች በኋላ እናትየው አንድ ነገር ነግራት ነበር። ቢኒያም ግን ምን አይነት ልጅ ሆኗል? አስገባታት ሰራተኛስ እድል የምትባለው ምን አይነት ባለጌ ልጅ ናት? መንገድ ላይ ከቢኒያም ጋር እየተላፉና እጅግ ሰውን የሚቀፍ አጸያፊ ነገር እያደረጉ ነበር ሲሄዱ የነበሩ በማለት እናታቸው ገነት ላይ የማይሆን መርዝ ጨምራባታለች። ታዲያ እሷም እነሱ ሲመጡ ይህንን ሰምታ እድል ላይ ማንባረቅ ትጀምራለች። እድል ላይ ስትጮህባት የተመለከተው ቢኒያም ነገሩን እንዳልተረዳችው ስለገባት ተናዶባት ተነስቶ ጥሏት ይሄዳል። በዚህም በጣም ትበሳጫለች። ታዲያ እድልም ምንም አላለችም ነበር። በጣም ይቅርታ ማሚዬ እሺ ብላ ተነስታ ከፊታቸው ዞር ብላለች። ታዲያ በማግስቱ
ቢኒያም አኩርፎ ሳሎን ቁጭ ብሎ ሳለ እናቱ ትመጣለች። ለምንድን ነው ያኮረፍከው? አትናገሩኝ ነው ወይ የምትለው ብላ ትለዋለች። እሱም በፍጹም እንዳላኮረፈና እንደዛ እንዳላለ ነገር ግን ትናንትና ማታ የሰራሽው ስራ ልክ አይደለም እማዬ፣ አንቺ በንግግር የምታምኚና ሰዎችን የምታዳምጪ ሰው ነበርሽ። አሁን ግን ተቀይረሻል። በፍጹም ልክ አልሰራሽም ብሎ ይላታል። እሷም ምን ማለት ነው? ምንድነው ትክክል ያላደረኩ ብላ ስትጠይቀው እድል ትናንትና የትምህርት ዶክመንቷን ለማምጣት ነበር አብራኝ ወደ ቤት የሄደችው። ታዲያ ይሄ ክፋቱ ምንድነው ብሎ ሲጠይቃት ወይዘሮ ገነትም እጅግ በጣም ትደነግጣለች። ወይኔ ልጄ፣ በፍጹም እኔ እንደዛ አላሰብኩኝም ነበረ። ያቺ አክስት ናት ያወኳት፣ ነገሩን ቀይራ ነግራኝ ጭንቅላቴ ውስጥ የማይሆን ነገር የከተተችው። በጣም ይቅርታ አድርግልኝ ልጄ ብላ እድልንም ይቅርታ ለማለት ወደ ኪሽኑ ሄዳለች። እድልንም እባክሽ ልጄ ይቅር በይኝ በማለት ትጠይቃታለች። እድልም ሰራተኛ ናትና ያሰሪዋን ይቅርታ መቀበል አያቅታትም። እሷም በፍጹም እንዳልተሰማት ነግራት አቅፋ ይቅርታ ታደርግላታለች። ታዲያ ይሄ ሁሉ ነገር ታዲያ አክስትየውንና ልጅ ነኝ ባያም ሜላትን እጅግ በጣም ከንክቧቸዋል። ታዲያ እድልን ለማባረር ሁለቱ ብዙ ነገር ማድረግ ጀምሯል። በመጀመሪያ ሜላት እናቷን መሸወር ጀምራለች። ምክንያቱም የተለወጠ ሰው መስላ እናቷን አሳምና እድልን ግን መጨቆን ነው የምትፈልገው። ታዲያ ለዚህ አንድ እርምጃ ተራምዳለች። እናቷን ተለውጫለሁ እማዬ፣ ከዚህ በኋላ አንቺ የምትፈልጊያት ልጅ ነው ሆኖ ብላ ካሳመነቻት በኋላ ቤት ውስጥ ምግብ ሲቀርብ ሄዳ ምግቦቹን አቀራርባ ጭራሽ ይባስ ብላ እድልም አብራቸው እንድትመገብ ጠይቃት ነበር። ታዲያ እድል ግን ኩራቷ ከልክ ያለፈና እጅግ ወግ ያለው ነበርና በፍጹም እኔ እዚህ አልበላም ውስጥ ይሻለኛል በማለት ጥላቸው ሄዳለች። ታዲያ በሁኔታዋ ቢኒያም ምንም አላመነበትም። በጥርጣሬ እይታ ሲመለከታት ነበር። ታዲያ እሷም ለምንድን ነው እንደዚህ የምታየኝ? ለምንድን ነው በጥርጣሬ የምትመለከተኝ ሲላት ሁሉ ነገር ሽፈጠነብኝ፣ ለውጥ ደግሞ እንደዚህ ሲፈጥን ልክ አይደለም በማለት ይላል። እናቱ እባክህ ቢኒ ልታግዛትና ልታበረታታት ነው የሚገባው፣ እንደዚህ አታደርግ ብላ እናቱም በሜላት ለውጥ ተሸውዳለች። ታዲያ ከደቂቃዎች በኋላ እማዬ በቃ እኔ ቡና ላፍላልሽ በማለት ከማላቸው ተነስታ ወደ ኪችን ትሄዳለች። ታዲያ በኪችን እድል ደምኔ ከኛ ጋቢ ብላ ስትጠይቃት እጅግ በጣም ተለውጣለች በማለት ደስ ብሏት ሜሉዬ ስላደረግሽልኝ ነገር እጅግ በጣም አመሰግናለሁ ብላ ስትጠይቃት ነገር ግን ሜላት ወደ ራሷ ተመልሳ ነበርና ሰሚኛለሽ፣ ይሄ ስራ ያንቺ ነው፣ አንቺ ነሽ መድከም ያለብሽና መስራት ያለብሽ። ድሃ ነሽ፣ እጅም እናትሽ ድሃ ናችሁ፣ ሁለት ድሃዎች፣ አንቺ መልፋት ነው የሚጠበቅብሽ በማለት ትጮባታለች። ታዲያ እድልም ይኸውልሽ በጣም ይቅርታና በአንድ ጊዜ እንዴት ነው ብዙ ሰው መሆን የሚቻለው? በጣም ተቀያየርሽብኝ። ነገር ግን አንድ ነገር ልንገርሽ፣ እናቴን እንዳትናገሪያት ብላ ትላታለች። እሷም መልሳ ምን ልታመጪ? ያቺ ድሃ እናትሽን አንቺም እሷም ድሃ ብላ ትጮባታለች። ከዛ በመሃልም የቢኒያምን ወሬ ያነሳሉ። ታዲያ ቢኒያምን አጠገቡ እንዳትደርስ ስትነግራት እሷ ቆይ ምን ሆነሻል? እሱ እኮ ወንድምሽ ነው አታገቢው ብላ ትጮባታለች። እድል ሜላትም አንቺ ብላ ስትጮባት እድል ቢላ ታወጣለች። በዚህ ሰዓት ሜላት ደንግጣ በራ ትወጣለች። ታዲያ ሁሉ ነገር ከራሷና ከአቅሟ በላይ የሆነባት እድል ብዙ ነገሮችን ማሰብ ትጀምራለች። በዚህ ሰዓት ቢኒያም ይመጣል። እድልንም በጣም በእልህ ሲመለከታት እድልዬ ምን ሆነሻል በማለት በፍቅር ይጠይቃታል። ታዲያ እድልም እባክህ ቢኒ አንተ ለኔ በጣም ጥሩ ሰው ነህ፣ በጣም ምርጥ ሰው ነህ። ነገር ግን ቤተሰቦች የኔን ያንተን መቀራረብ አልወደዱትም። ስለዚህ ብንራራቅ መልካም ነው ብላ ትነግረዋለች። በዚህ ሰዓት ታዲያ እንዴት አስችሎሽ ከኔ ትርቂያለሽ በማለት ቢኒያም እድልን ከንፈሯን ለመሳም ወደ ከንፈሯ በሚጠጋ ሰዓት ያቺ ምቀኛና ጠላታቸው አክስትየው ትመጣለች። ሁለቱም እሷን ባዩት ጊዜ እጅግ ሲደነግጡ ተመልክተናል። እቺ ክፉ አክስት እድል ላይ ምን ታደርስባት ይሆን? በድጋሚ ደግሞ አሰሪዋን ወይም ደግሞ እማታውቃትን እናቷን ገነትን አሳምና ምን ሊደርስባት ይችላል? ቢኒያምስ ለዚች አክስት ተብዬ ምን ሊመልስ ይችላል? የእናንተን ሐሳብ አስተያየት በኮመንት ላይ አስቀምጡልን። ታዲያ በኮመንት ላይ ያስቀመጣችሁት ሐሳብ ትክክል ከሆነ ለሁላችሁም የ100 ብር ሽልማት አዘጋጅቻለሁ። ስለዚህ ኮመንት መጻፉን እንዳትረሱ። መልካም ቆይታ ይሆንላችሁ።